ሰላም ሰላም እንዴት ናችሁ? የአብ ሪያክት ቤተሰቦች ሁሉ ሰላም ሁሉ አማን እግዚአብሔር ይመስገን። እኔ ያለው አውቃለሁ ቪዲዮ ከፖስትኩ በጣም ቆይቻለሁ። ብቻ በቮይስ እንደነገርኳችሁ አንዳንድ ነገሮች አልመቸ ስላሉኝ ነው። ለዛ ነው ዋናው መመለሴ ነው እና ያው በሌላ ቪዲዮ ተመልሻለሁ። ስለዚህ ቻናሌ ደግሞ ቪዲዮ ከፖስትኩ ስለቆየው ነቃ እንድታደርጉ ሰብስክራይብ እያረጋችሁ እንዲሁም ደግሞ ላይክ እያረጋችሁ ቪዲዮን ቻናሌ ነቃ አድርጉ። ብቻ ዋናው ነገር ከእናንተ የሚጠበቀውን ነገር ዋናው ነገር እሱን አድርጉ። ከዛ ሰብስክራይብ እያረጋችሁ ደግሞ ቤተሰብ መሆን ትችላላችሁ። አይከፈልበትም፣ አናስከፍልም፣ በነፃ ነው። ደግሞ የእናንተ ላይክ በጣም አስፈላጊ ነው ለኔ። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። እሺ እንግዲህ ባለፉት ቪዲዮዎች ላይ ስንመለከት ሃይሚና ብሩክ ማለት ከዚህ ቀደም ከዛሬው ቪዲዮ ቀደም ብሎ ስንመለከት በጣም ብዙ ቪዲዮዎች ላይ ሁለቱ አንድ ላይ ሲጣሉ በመካከላቸው ብዙ ነገሮች ሲፈጠሩ ነው ስንመለከት የነበረው እና ምን ለማለት ፈልጌ ነው ያ ሁሉ አልፎ አሁን አንድ ላይ እንደዚህ ደስተኛ ሆኖ ምናምን ነገር ስንመለከት በጣም ደስ ይላሉ። በጣም እኔም በበኩሌ በጣም ደስ ነው ያለኝ። ምክንያቱም ለመሰላችሁ በመካከላቸው ብዙ ነገሮች ተፈጥረዋል። ሊለያዩ ጫፍ ደርሶ ነበረ። በዛ ሁሉ አልፎ አሁን መጨረሻ ላይ አንድ ላይ አሁን ባሉበት ሰዓት ላይ ነው የምላችሁ ሁለቱ አንድ ላይ እንደዚህ ደስተኛ ሆኖ ማየት በጣም የሚያስደስት ነገር ነው እና አሁን ልጁ ያንተ ነው ያለች ይሁ መጣች። ከዛ ሌላ ሴትም ደግሞ በህይወቱ መጣች በብሩክ። ብቻ ያንን ሁሉ ተቋቁማ ሃይሚ አልፋ አሁን አንድ ላይ ደስተኛ ይሆኑ እና ያ ከሆነ በኋላ ደግሞ ብሩክ እድሉን በአግባቡ ለመጠቀም የሞከረ ነበረ። ምክንያቱም ካለፉት 1-3-4 ቪዲዮዎች ስንመለከት ደስተኛ እሷን ሊያደርጋት የተፈጠሩትን ነገሮች ሊያስረሳት የሞከረ ነበር። ዱባይ አንድ ላይ እንሂድ ይላታል። እሷ ደግሞ አንሄድም ምናምን ነገር ብቻ በቃ ቻንሱን ያለውን ነገር ሁሉ ኃይሉን አሟጦ ተጠቅሞ እሷን ሊያስደስታት ሊያሳምናት እየሞከረ ነበረ። ግን ሃይሚ ልትቀበል አልቻለችም ነበረ። ምክንያቱም ለምን መሰላችሁ? በብዙ ነገር ስለተፈጠረ ብዙ ነገር እንትን ስላለ ያንን ነገር አምና መቀበል ወይም ምንም እንዳልተፈጠረ ሆኖ ማሳለፍ ይከብዳታል። ማናችንም ብንሆን ያንን አምና መቀበል በጣም ይከብደናል። በህይወታችን አንድ ሰው ጎድቶን ከዛ ያን ሰው ይቅር ብለን ነው ከዛ በኋላ ደግሞ እንደገና እንደቀድሞ ለመሆን በጣም አስቸጋሪ ነው። ምክንያቱም አሁንም ብሩክ ሌላ ነገር ይደብቃት ይሆን አይታወቅም። ልታምነው ትፈልጋለች፣ ግን እንዴት ማመን እንዳለባት ለእሷ ራሱ ግራ ገብቷታል። እና ዛሬ ደግሞ እሷ ምን ታደርጋለች? ካለፉት ጊዜያቶች ተነስታ ያለውን ነገር ብሩክ እሷን ሊያስረሳት እየሞከረ እንደሆነ ሊያስደስታት እየሞከረ እንደሆነ ማየት ትችላላችሁ ቪዲዮ ላይ። ስለዚህ እሷ ደግሞ ምን ታደርጋለች? እሱ ልክ እኔን ሊያስደስተኝ እንደሞከረ እኔም ደግሞ እሱ ላስደስተው እስኪ ዛሬ ራት ጋብዥው ምናምን ነገር ከዛ ደስተኛ ላድርገው ምናምን ብላ ሞክራ ነበረ። በትንሽም ቢሆን ተሳክቶላታል። ግን አንድ ነገር የተናገረችው ነገር አለ። እስኪ እሱን አብረን ተከታትለን እንመለሳለን። ሰሞኑን እሱ ነበረ እኔን ሲያስደስተኝ የነበረው። እውነት ለመናገር በጣም ብዙ እኔን ለማስደሰት እየጣረ ነው። እኔ ደግሞ በቻልኩት መጠን ደስተኛ እየሆንኩኝ ነው ብዬ አስባለሁ ማለት። ስለዚህ ብሩክ በአንድ በኩል ተሳክቶላታል ማለት ነው። ምንም ጥያቄ የለውም። እሷን ደስተኛ ሊያደርጋት ሞክሯል። ደስተኛ ያደረጋት በትንሽም ቢሆን ቅድም እንዳልኳችሁ ሙሉ በሙሉ እሷን ወይም እምነቷን ወይም ሙሉ በሙሉ የእሷን እምነት ሊያገኝ አልቻለም። ምክንያቱም እንዳልኳችሁ እንትን ልትለው አልቻለችም ማለት በቃ አምና በሙሉ ልቧ ልታምነው አልቻለችም። ያ ሁላችንም የሚፈጠር ነገር ነው፣ ምንም ጥያቄ የለውም። እኔ ደግሞ እውነት ለመናገር ይህን ስናገር ሊከፋችሁ ይችላል፣ ሊደብራችሁ ይችላል። ግን እውነት ለመናገር እኔ መሄድ አልፈልግም፣ ደግሞም አልሄድም። በፊት በተፈጠሩ ነገሮች ያንን ነገር እያሰብኩ አንድ ላይ መቀጠል አንችልም። ያ ማለት አሁን ላይ እድል ሊኖር ይችላል፣ ግን ዱባይ የሚሄዱ ሀሳብ አልሄድም ነው። ስለዚህ ብሩክ ደግሞ ያንን እንድትቀበል በራሱ ብዙ ጥሯል። አሁን ግን እየተናገረች ነው ከብሩክ ጋር ዱባይ መሄድ አልፈልግም ነው። ብሩክ ደግሞ አብረን ብንሄድ ደስተኛ ነው፣ አብረን ብንሄድ ብዙ እንትኖችን ትውስታዎችን አንድ ላይ እናሳልፍ ይሆናሉ እያላት ነበረ። ግን ያ ነገር
እሷ አልፈለገችም። ምክንያቱም ከዚህ በኋላ በሙሉ ልቧ ታምኗለች የሚል ሀሳብ አይኖረኝም። ለምን እንዳልኳችሁ መቼስ ግልጽ ነው። በቃ ሌላ ሴት ነበረች ማለት ልጁ ያንተ ነው ምናምን እያለች ልጁ መጣች። ከዛ ደግሞ ሌላም አብሳላት መታ እንደዚህ እንዳለችው ብዙ ፋይል ወጥቶ ነበረ። ብቻ ግን ያ ሁሉ አልፎ ሁለቱ አሁን አንድ ላይ ደስተኛ ሆኖ ማየት በጣም ደስ የሚል ነገር ነው። ያለፈው አለፈ እና ራት ጋብዤው ሁሉን ነገር ላስረሳው ምናምን ነገር ሞክራለሁ ምናምን ነገር ስትል ነበረ። እስኪ ብሩክ መጥቶ ደግሞ ምን አይነት ሪያክሽን እንደሚያሳይ ምን አይነት እስኪ እሷ አሁን እቅዷ ምንድን ነው? እሱን ደስተኛ ለማድረግ ነው። እኔን ደስተኛ ሊያደርገኝ ስለሞከረ እኔም ደስተኛ ላድርጉ በተራይ ነው። እስኪ ብሩክ መጥቶ ደግሞ ምን ይላት እንደሆነ አብረን እንመለከት ይሆናል። ጀማው ወጣት ግን እኮ ማለት ነው ቆይ አይደለም ግን እኮ በጣም የሆነ እሷን ስትመለከቷት እሱ ልክ ስታየው ትደናበራለች። ያው ይሄ ምን አይነት ፊሊንግ እንዳላት ማየት እንችላለን። በቃ ትወደዋለች። ስለዚህ እንደምትወደው ግን ያው መናገሯ ነው። አሁን በአክሽኗ መመልከት እንችላለን። ስታየው ትደናበራለች። በቃ ይሄ ደስ የሚል ነገር ነው። ግን ይመስለኛል ያንን ነገር ደግሞ አምና መቀበልም አትፈልግም ብዬ ነው የማስበው። እንደኔ እስኪ የራሳችሁን ሀሳብ አስቀምጡልኝ ኮመንት ላይ። አሁን እሷ እንትን ስትል ይሄን እንደዚህ አይነት አክሽን ስታሳይ ጀስት ከካሜራ ጀርባ ያለውን ነገር አናውቅም፣ ግን አይመስላችሁም አምና የመቀበል ችግር አለባት ብዬ ነው የማስበው። ምን ነው የምትናገር? አንቺ እኮ በጣም ጥጋበኛ ነሽ ታውቂያለሽ። በዚህ አናትሽን ሁለት ቦታ ልክፈለው እንዴ? እንደዚህ የተቀላለዱ ማየት ሆነ ደስ የሚል ነገር ነው። ለምን መሰላችሁ? በቃ ያ ሁሉ ሆኖ አንድ ላይ ሲጣሉ ኢቨን ተውት እንትናና ማነው እዩና ብሩክ ሁለቱ ሩም ላይ ሲያዙ ምን አይነት ነገር እንደተፈጠረ ሁላችንም የምናውቀው ነገር ነው። ግን አሁን ያ ሁሉ አልፎ እንደዚህ የተቀላለዱ ሁለቱም ደስተኛ ሆኖ ማየት በጣም ደስ የሚል ነገር ነው እና ይሄ አይሆፕ ቢቀጥል አሪፍ ነው። ሁለቱ ባይጣሉ እንደ ሀሳብ አሪፍ ነው ብዬ አስባለሁ። የሁሉ ዘመን ዳርዳር ብለሽ አሁን ምን አለበት አንተ ስትፈልግ ብቻ ነው እንደ እኔ ስፈልግ አትስመኝ። እሱም ራሱ ግራ ገብቶት ዝም ብሎ ያያል። ታውቃላችሁ ግን ብሩክ እኮ ታውቃላችሁ ሲያወራ ማለት እንደ የሆነ አለ አይደል በቃ ራሱ ሲያወራ ኖርማል አድርጎ ነው የሚያወራው። ግን እሷ ስታወራ ነገር ይሽኮረመማል። ሰውን ያሽኮረመምና ከዛ በኋላ ግን ሰው እሱ እንትን ሲለው በጣም ይሽኮረመማል። ድፍረት የለውም ማለት ነው። ይመቸው ብቻ። ማነው እንደዚህ ደስተኛ የሆኑ ይቀጥሉ ነው የምለው እኔ። ፊቴ ሲቀላ አብሮ ጨጓራዬም እንደሚቀላ ማወቅ አለ። እየተናደድሽ ነው? እያናደድኩሽ ነው እንዴ? እና ታዲያ አንተ ምን ቆንጂት ይህ መዝፈን አስለምጄሻለሁ መሰለኝ። ትጠጋግኛለሽ እንዲህ ብለሽ አለበት። ምን አለበት? ኧረ ምንም የለበትም። ምን አለበት? ቤተሰቦች ይዝፈኑልን እንድንያያዝና በሳይለንት ሙድ እነሱ በእንትን ዘፈናቸው አስገቡን። ለዚህ ቦታ የሚሆን ዘፈን እስኪ ምን ይመስላችኋል? ምን አይነት ዘፈን ቢመጣ ነው የሆነ? እኔ ያለ አንቺ ተውት፣ የኔን ተውት። ምን ብለን እንደምንዘፍን ራሱ ለራሳችን ግራ ገብቶናል። ግን የኔን ተውትና ያው እስኪ የራሳችሁን በእንደዚህ አይነት ቦታ ላይ ምን አይነት ሙዚቃ ቢገባ ነው አሪፍ ነው? ሮማንሱን ለእነሱ እንተውና ግን ከኛ የሚጠበቀውን ነገር ፓርቲሲፔት እያደረገን እንጠብቃችሁ አይሻልም? ቤተሰብ ይመቻችሁ። አያ በለው እንዴ ለምን ይቀርባል? በእንደዚህ አይነት ቦታ ላይ ያስባችሁታል? አያ በለው አይመጣም፣ ግን ያው ምናልባት ሊመጣም ይችላል። ግን አሁንም የምላችሁ ነገር በቃ እንደዚህ የተደሰቱ በቃ አለ ገብቷችኋል የምላችሁ ነገር እንደዚህ ደስተኛ ሆነው ሁለቱ እየጨፈሩ ጊዜያቸውን ሲያሳልፉ ሊያውም ተውት ተከታታይ የሆነ ጊዜ ሲያሳልፉ በጣም ደስ የሚል ነገር ነው። በመካከላቸው አይሆፕ ከዚህ በኋላ ምንም ነገር አይፈጠርም ብዬ ነው የማስበው። ምናልባት ግን ብሩክ ከተሳሳተ ገብታችኋል ከዚህ እንደቀደሙት ቪዲዮዎች ተሳስቶ የሆነ ነገር ደብቋት እያስመሰለኝ ከሆነ ብሩክ በጣም ችግር ውስጥ ነው የሚገባው ብዬ ነው የማስበው። እኔ የምለው የሁሉ ምግብ ሰርተሽ አስከራሽ ምን ልታደርጊ? ምን አደርግሃለሁ? እሷማ ምን መሰለህ እቅዷ እኔ ልንገርህ ስላላችሁ እሷም አንተን ደስተኛ ልታደርግ። ምክንያቱም ያው ከዚህ ቀደም ብዙ ነገር አንተ አድርገህላታል፣ ግን እሷም እንደዛ ለማድረግ እየሞከረች ነው። ያውም ራስ ሰርታ በራሷ እጅ እንግዲህ የራሷን ምግብ ነው የምትመግበው።
ለማንኛውም ታደላ እንደዚህ አይነት ሴት ነው ማግኘት። እንደ ልጅ በእኔ ተማሪ እስቲ እና እንደ ልጅ ኧረ ምን ልትይዝ እስኪ እንደዚህ እየሆኑ ይቀጥሉ የምትሉ መቼስ ትስማማላችሁ ብዬ ነው የማስበው። እንደዚህ እየሆኑ ይቀጥሉ። በቃ ስትጣሉ አያምርባችሁም። እናንተም ያምርባችሁ እንደዚህ አይነት ነገር ነው። እኛም የምንፈልገው እንደዚህ አይነት ነገር ነው። መቼስ ምንም ጥያቄ የለም እንዳትጣሉ። ከተጣላችሁ ግን ከባድ ነው የሚሆነው። ይሄን እኮ ስትቆይብኝ ነው። አንድ ቁርጥ ይበቃኛል። አንቺን ካየው በኋላ አብረን እንበላለን ይሻላል። አንቺን ካየው በኋላ ምግቡ ምናምን ይቅርብኝ ነው። መጀመሪያም እኔ ሀሳብ ላይ ያነበብኩት ነገር ቢኖር እሱ ነው። ምግቡ ሳይሆን አንተ እሷን ነው በቃ ካየ በቃ ጠቅባል ማለት ነው። አቤት ሀሳብ! ይሄ ሀሳብ ከየት ነው የሚመጣው? እኔ ራሱ የት እንዳመጡት እኔ ራሱ አላውቅም። ግን እንዳልኳችሁ ነው። ሁለቱ እንደዚህ ደስተኛ የሆኑ ማየት በጣም ደስ የሚል ነገር ነው። ዱባይ አንድ ላይ ቢሄዱ አሪፍ ነው። ግን ይመስለኛል እኔ ግምቴን ላስቀምጥ፣ እሱ አሁን ላይ አልሄድም። ከዚህ በፊት የተፈጠሩ ነገሮች ጭንቅላቴ ውስጥ ብዙ ነገሮች የፈጠሩ ብዙ መልሶች የፈጠሩ ብዙ ጥያቄዎችን የፈጠሩ እንዴት መቀጠል እንዳለብኝ አላቅም ስትል ነበረ። ግን ይመስለኛል ምናልባት የሰው ነገር አይታወቅም፣ ግን አንድ ላይ ሄዳለሁ ብዬ ነው የማስበው። ቤብሽ ነው ያጎረሰሽ። እሱን ደግሞ ይጣራል፣ ማን እንደሆነ ይጣራል። ካሜራ እንዲሁ ለምትሆን እርቦሻል። እሱማ እርቦታል፣ ምን ጥያቄ ያለው? ካሜራማኑማ እርቦታል፣ ምንም ጥያቄ የለውም። ቀልዳላችሁ እንዴ እናንተ ለራሳችሁ እዛ ምናምን ነገር በቃ ተመችቷችሁ ለራሳችሁ እንትን ስትሉ እሱንማ እዛ ላጭ በላጭ አረጋችሁት፣ ምንም ጥያቄ የለውም። እና አሪፍ ነው። እና ለማንኛውም ብሩክና ሀይሚ እንደዚህ መሆናቸው አንድ ላይ ደስተኛ ሆኖ ማየት በጣም ደስ የሚል ነገር ነው። ለማንኛውም ይቀጥሉ ነው እንደዚህ ይቀጥሉ ነው የምላችሁ። እስኪ የተሰማችሁን ነገር የራሳችሁን ሀሳብ አስቀምጡልኝ። ቻናሉ የአብ ሪያክት ነው እንግዲህ ቅድምም ብያችኋለሁ። ሰብስክራይብ እያረጋችሁ ቪዲዮን ላይክ እያረጋችሁ ነቃ አድርጉ ቻናሌን። ያው ከቪዲዮ ከለቀቁ በጣም ቆይቻለሁ አውቃለሁ፣ ግን ያው ብቻ ከእናንተ የሚጠበቀውን ነገር እንትን እያላችሁ ቆዩ። በሚቀጥለው እንገናኛለን። እስከዛው ይመቻችሁ። ፒስ